አለበት። አርሰናል በእንግሊዝ ፕሪሚየር ሊግ ሰንጠረዥ አንደኛ ነው። በቻምፒየንስ ሊግ ግሩፕ ስቴጅ አሁን በዚህ በሊግ ስቴጅ አንደኛ ነው። በአምስቱ የቻምፒየንስ ሊግ ጨዋታዎች አምስቱንም ያሸነፈ ቡድን ነው። በካራባኦ ካፕ ሩብ ፍጻሜ የደረሰ ቡድን ነው። ዘንድሮ 8 ጎል ብቻ ነው የተቆጠረበት። በ21 ጨዋታ 17 አሸንፏል። ካለፉት 15 ጨዋታዎች 13ቱን ድል ነስቷል። አርሰናል ነገ ግን ወደ አስቶን ቪላ ይሄዳል። አስቶን ቪላ ያለፉትን 6 ተከታታይ ጨዋታዎችን ሁሉንም አሸንፏል። በጥሩ ፐርፎርማንስ ላይ ነው የሚገኘው። ባለፈው የውድድር ዘመን በቪላ ፓርክ የተደረገው የኮረስፖንዲንግ ፊክስቸር ባለፈው ዓመት የቪላ ፓርክ የአስቶን ቪላ እና የአርሰናል ጨዋታ አርሰናል ያሸነፈ ቢሆንም ግን የዛሬ 2 ዓመት ደግሞ ታስታውሳላችሁ ይሄ ሜዳ ሸቅቦታል፣ አንሸራቶታል አርሰናልን። ማንቸስተር ሲቲ በመጨረሻ ሻምፒዮን እንዲሆን ምክንያት ከሆኑበት አርሰናልን እንቅፋት ከሆኑበት ሜዳዎች አንዱ አስቶን ቪላ ፓርክ ነው። እንቅፋት ከሆኑበት ተጋጣሚዎች አንዱም አስቶን ቪላ ነው እና ያንን ታሪክ በአዲስ በተጠናከረ ቡድን እያስታወሱ በቪላ ፓርክ ነገ እንደ የትኛውም የፕሪሚየር ሊግ ጨዋታ 3 ነጥብ ማግኘት ለመድፈኞቹ አንገብጋቢ ነው። ግን ያለ ፈተና የሚሆን አይመስልም። ቢያሸንፉ እንኳን ያለ ፈተና የሚሆን አይመስልም። አንደኛ ከ3ኛ ነው የሚጫወቱት። አርሰናል የሊጉ መሪ ነው። አስቶን ቪላ 3ኛ ደረጃ ላይ ነው ያለው። ባለሜዳው አስቶን ቪላ ነው። እዛ በርሚንግሃም ከተማ ላይ የሚደረግ ጨዋታ ነው። ያለፉትን 6 ጨዋታዎች ሁሉ አሸንፏል። 2ቱም በቻምፒየንስ ሊግ፣ አንዱም በፕሪሚየር ሊግ። በቻምፒየንስ ሊግ ያሸነፋቸው 2 ቡድኖች ማካቢ ቴልአቪቭ እና የስዊዘርላንዱ ያንግ ቦይስ ናቸው። በፕሪሚየር ሊግ ቦርንመዝ፣ ሊድስ፣ ወልቭስ፣ ብራይተንን አሸንፏል። የአስቶን ቪላ ውጤት መስተካከል የኡናይ ኤምሪ የተለመደው ተች ውጤት ነው። ኤምሪ ጊዜ አላቸው። አንዳንዴ ሸርተት ይላሉ፣ ግን ደግሞ የቡድን ውጤት ደግሞ ማቅናት ይችሉበታል። እንደዚህ ያሉ ጨዋታዎች ላይ ሰርፕራይዝ ማድረግ የሚያውቁበታል። አርቴታ ጥሩ ታክቲሽያን ቢሆን እሳቸውም ሌላ ጥሩ ታክቲሽያን ናቸው። ለዚህ ነው እንግዲህ ፕሪሚየር ሊግን በዘጋቢነት ወይ በገለልተኝነት ለምንመለከት ደግሞ ይህንን ጨዋታ በጉጉት እንድንጠብቀው ያደርገናል። የሚያጓጓ መርሃ ግብር ነው። ነገ 9 ሰዓት ተኩል በኢትዮጵያ ሰዓት አቆጣጠር፣ በእነርሱ በእንግሊዞቹ ሰዓት ደግሞ የምሳ ሰዓት ላይ የሚጀምረው ጨዋታ። አርሰናል በ33 ነጥብ፣ ማንቸስተር ሲቲ በ28፣ አስቶን ቪላ በ27 ደረጃቸውን ይዘዋል። እንግዲህ ከዚህ ጨዋታ በፊት ማወቅ ያሉብንን አንዳንድ መረጃዎችን ላንሳላችሁ። በመጀመሪያ ዛሬ በተሰጡት ጋዜጣዊ መግለጫዎች ላይ የተነሱ ጥያቄዎች አሉ። አብዛኛዎቹ ጥያቄዎች የተጫዋቾች ጉዳት ላይ የሚያተኩሩ ናቸው። የጉዳት አፕዴት ማለት ነው። የአዲስ ነገር ምን አለ የሚል ሚኬል አርቴታ ግን ዝርዝር መረጃዎችን ከመስጠት የተቆጠበ ይመስላል። ግን ከዛ በፊት አንድ በጣም ያስገረመኝ ነገር ልንገራል። በዚህ ጋዜጣዊ መግለጫ ላይ ስለ ጃንዋሪው የዝውውር መስኮት መከፈት ጥያቄ ቀርቦለት ነበር። 2 ተጫዋቾች በተለይ ማይልስ ሌዊስ ስኬሊ እና ኢትን ዋኔሪ ሁለቱ በጃንዋሪ አርሰናልን ሊለቁ ይችላሉ የሚል ሩመር አለ። ዝም ብሎ ተባራሪ የጓዳ ወሬ ነው። ሚዲያው ታዲያ ይህንን ወስዶ ፍሮም ዘ ሆርስ ማውዝ እንደሚባሉ ከራሱ ከአርቴታ ማረጋገጫ ጠየቀ። እርግጥ በዚህ ሰዓት ላይ አሁን በሚኬል አርቴታ ቦታ ሆናችሁ አዎ በጃንዋሪ ይወጣሉ ብላችሁ አትመልር። ግን እንደ ሌዊስ ማይልስ ስኬሊ ያለ ተጫዋች ከፊት ለፊቱ የዓለም ዋንጫ ስላለ በውሰት ስጡኝ ሊል ይችል ይሆናል። መረጃ የለም ስለመጠየቁ። ግን ዓለም ዋንጫ ላይ አሁን ሪካርዶ ካላፊዮሪ ቦታውን ይዞበታል እና ኢትን ዋኔሪም ቢሆን በዚህ ዕድሜ ባሳየው ተስፈኝነት የበለጠ ጨዋታዎችን ሜዳ ላይ የመቆየት እድል ቢያገኝ ይበልጥ ራሱን በጊዜ በተሻለ የኮከብነት ደረጃ ላይ ማስቀመጥ ይችላል። ቢሆንም የአርሰናል የስብስብ ጥልቀት ግን እንዲህ ላሉ ተጫዋቾች
በቋሚነት ዘላቂ ቤስት 11 ውስጥ እንዲገቡ የሚያስችል አይደለም። ስለዚህ በጃንዋሪ እንዴት ነው የተጫዋች ግዢ ሽያጭ ጉዳይ አለ ወይ ተብሎ ተጠየቀ ሚኬል አርቴታ። ማንም አይሸጥም ነው ያለው። ሁኔታዎች ከተመቹ ግን አዳዲስ ፈራሚዎች ሊኖሩ ይችላሉ። የአርሰናል ደጋፊዎች ዘንድ መቼም ለዘመናት የአርሰናል ደጋፊዎች ክለቡ ተጫዋች አይገዛም፣ እጅ አጠር ነው የስታን ክሮኤንኬ አስተዳደር እያላችሁ ለዘመናት ስትበሳጩ ቆይታችኋል። አሁን ግን ገዝቶም ስብስቡ እንደዚህ ሰፍቶም ቡድኑ እንዲህም ተጠናክሮ አሰልጣኙ ወጥቶ በጃንዋሪ ምናልባት ሁኔታዎች ከተመቹ ተጫዋች ልገዛ እችላለሁ እያለ እያረጋገጠላቸው የአርቴታ ስጋት ያለ ጥርጥር ጉዳት ነው። የተጫዋቾች ጉዳት በወንዙ መካከል ላይ መስኮት ከተዘጋ በኋላ ወደ ዋንጫ አሸናፊነቱ እየገሰገሱ ባሉበት ሰዓት ሊሻገሩ ሲደርሱ ፈረስ መቀየር ካለባቸው አደጋ ነው። ስለዚህ ከወዲሁ ልክ ባለፈው ክረምት እንዳደረጉት እና በእነዚህ 14 ጨዋታዎች ደግሞ ትሩፋቱን ጣፋጭ ፍሬውን እንዳገኙት ሁሉ እንደቀመሱት ሁሉ አሁንም በጃንዋሪ የመጨረሻውን ፖሊሽ ለማድረግ የመጨረሻውን ፋይንቲውን ለማድረግ የቡድኑ አሉ የሚባሉ ቀዳዳዎችን በአስተማማኝ ለመድፈን ሁሉ እያሰበ ነው ማለት ነው። ምክንያቱም ቪክቶር ጊዮኮሬሽ፣ ካይ ሃቨርትዝ፣ ጋብሪኤል ጄሱስ፣ ኖኒ ማድዌኬ ወዘተ አሁን በቅርቡ ነው የተመለሱት ወይ እየተመለሱ ያሉት ከጉዳት። እንደዚህ ያለ የጉዳት ቀውስ ከጃንዋሪ መስኮት መዘጋት በኋላ ቢያጋጥም ነገሮች እየከበዱ ውድድር እየጋለ እየጦፈ በሄደ ቁጥር ተጫዋቾች ጫና ሲበዛባቸው ጉዳት ቢያጋጥማቸውስ በርከት ብለው ስብስቡ ለሻምፒዮንነት የሚያደርስ ጥልቀት ያለው እንዲሆን ስለሚፈለግ ነው አይደለ? በክረምቱ እነዛን ተጫዋቾች በብዛት የጨመረው። ይኸው አሁን እየተጠቀመ ነው። መሀል ተከላካይ ቦታ ላይ እንዳለፉት ዓመታት ቢሆን ኖሮ ምን ይውጠው ነበር? ሞስኩዌራ፣ ሂንካፒ የዚሁ መስኮት ውጤቶች ናቸው። እና በጃንዋሪም አሁን ሁኔታዎችን አይቶ የበለጠ ጥልቀት መስጠት ካስፈለገ ስብስቡን አስብበታለሁ እያላችሁ ነው። ይሄ ለደጋፊ ምን ያህል መቼም ደጋፊዎች ተጫዋች ፈረመ ሲባል ወይ ሊፈረም ነው ሲባል በጣም ጮቤ ይረግጣል። በተለይ ጥሩ ተጫዋች ከሆነ ምንም ቢሆን ስብስቡ ጥልቀቱ እንዲሰፋ የበለጠ በአንድ ቦታ ሶስት ተጫዋች ቢኖር ደጋፊ ደስታው ነው። ደጋፊ ስለ ባላንስ ሺት ስለ የክለቡ አካውንቲንግ አይመለከተውም። ደጋፊ ስሜቱን ነው የሚያየው። አመራሮች ናቸው ከአሰልጣኞች ጋር ተነጋግረው ያንን መጥነው የፒኤስአር ኤፍኤፍፒ ምናምን ሚዛኑን ጠብቀው ገበያው ላይ የሚንቀሳቀሱት እና ለደጋፊዎች ልብ የሚያሞቅ ነው። አሁንም አርሰናል ፖሲቢሊቲ አለው ተጫዋች ሊቀላቅል አዲስ ተጫዋች ሊገዛ ማለት ነው።